የኢትዮጵያ ድንበር ላይ የግብጽ ወታደር የነበረው ከ2020 ጊዜ ጀምሮ ነበር። ፈውረን አሁኑኑ ውጡ ነው የተባልነው። በኢትዮጵያ ድንበር ላይ ሆነን ተህዲድ ማለት አስፈራሪና አስጊ መሆናችን አበቃለት። ግብጾች በደቡብ ሱዳን ላይ የኢትዮጵያን ድንበር በሚያዋስን ቦታ ላይ የራሳቸው የጦር ቤዝ ነበራቸው። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። 600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። የኢትዮጵያ ድንበር ላይ የነበረ የግብጽ ወታደር በደቡብ ሱዳን ድንበር ውስጥና ኢትዮጵያን የሚያዋስነው ቦታ ላይ ግብጽ የጦር ቤዝ ነበራት ይላል። ይሄ በጣም እኮ ከባድ ነገር ነው። ከባድ ኢንፎርሜሽን ነው። አንዲት እኛ እስካሁን ሳንሰባው ወይም ሰምተነው ያን ያህል ብዙ ልብ ያልሰጠነ የሆኑ ነገሮች ምን ያህል እንደሚጎዱን ማለት ነው። እኛ ጋምቤላ ውስጥ በጣም ብዙ ችግሮች ሲፈጠሩ እያየን ነበር እና ምንድናቸው? ለምን እንደዛ ሆኑ? ለምን የዚህ አይነት ችግር ተፈጠረ የሚለውን መጠየቅ መቻል አለብን ግዴታ። አይ ቲንክ ከዛ ውስጥ እና ምላሽ ሊያገኝ የሚገባው ከሆነው ነገር ግብጽ በገባችባቸው ጉዳዮች ሁሉ ኢትዮጵያ ውስጥ እስከ የሁስኒ ሙባረክ ግድያ ሙከራ እንደዚሁም ከሱም ሌላ ኤርትራን ማስገንጠል ከባህር እኛን ማስወጣት የመሳሰሉት ስራዎች ሁሉ የተፈጸሙት በእንደዚህ አይነት ፕሮሰሶች ስለሆነ ማለት ነው። ስለዚህ ከዛ ውስጥ አንዱ እንግዲህ ግብጾች በደቡብ ሱዳን ላይ የኢትዮጵያን ድንበር በሚያዋስን ቦታ ላይ የራሳቸው የጦር ቤዝ ነበራቸው። ስለዚህ ያ ነገር እንዴት ሆነ እሱን እንሰማለን ከሷማ። قاعدة عسكرية مصرية የቃዒዳ عسكرية مصرية ማለት የግብጽ የሆነ የወታደር ቤዝ ነበራት። وبإغلاق القاعدة دي يبقى تقريبا انتهى الوجود العسكري المصري. ስለዚህ ይሄ ዜና እንደምታዩት ያው ሳውዝ ሱዳን የሚለውን ማለት ነው በአረብኛ ተጽፏል። እዚህ ላይ በሱዳን በኩል ግብጽ ሱዳን ደቡብ ሱዳን ግብጾች ያላችሁን የጦር ቤዝ ይዛችሁ ውጡልኝ ብላ ትዕዛዝ ሰጠች ይላል። በጣም ደስ የሚል ነው። مصري قرب الحدود الأثيوبية ይሄ በኢትዮጵያ ድንበር ቅርብ ላይ ከነበርንበት ቦታ ተነሳን ብላ ነው እሷ ተናዳ ነው ተናገረ። ኦኬ ይሄ ማለት ለና ኢንተሃ ትላለች። በቃ አለቀልን። ከኢትዮጵያ ቅርብ ድንበር ላይ መሆናችን ተነሳ ተቃጥላ ነው። يعني في لعب بيحصل ይሄ ማለት ትላለች አንድ ጨዋታ እየተሰራብን ነው። ርዕሱ የሚለው ራሱ ነው ልቤን የሳበው። አንዳንድ የሀገር ግንኙነት ኢትዮጵያና ደቡብ ሱዳን ሁል ጊዜ ያው እንደ እስራኤል አይነቷ እንትን ትገባለች ምንድነው እንደ ምርቃት ወይም እንደ ጫው ትገባለች ግዴታ ነው። እና እስራኤል ኢትዮጵያ ደቡብ ሱዳን በመስማማት ግብጽን ከኢትዮጵያ ድንበር ላይ ከነበረችበት የጦር ቤዝ አስነሷት የሚለው ርዕሷ። في لعب بيحصل بشكل كبير جدا والتهديد. ስለዚህ በጣም ከባድ የሆነ ትልቅ የሆነ ጫዋታ አለብን እዚህ አካባቢ። اللي كان ممكن يكون تهديد لأثيوبيا تم إنهاء التهديد ده بشكل كامل. ይሄ ደግሞ ትላለች ለኢትዮጵያ ጥሩ የሆነ ስጋት ሆነን እንዴት እንደዚህ እንደሚወራ አላቀም። እኔ አሁን ለግብጽ ስጋትን ለመሆን ተብሎ የሚወራ አይመስለኝም። ምክንያቱም ባህላችንም ሃይማኖታችንም ጥሩነታችንም በፍጹም ሊፈቅድ አይገባም። ሰው ስንሆን ከነዚህ አይነት እንደው አይናውጣ የሆነ ክፋት መውጣት ነው የነበረብን። እና ይህች ሴት ግን በግልጽ ምን ትለናለች? ለኢትዮጵያ ስጋትነታችን ለኢትዮጵያ ድንበር ላይ ሆነን ተህዲድ ማለት አስፈራሪና አስጊ መሆናችን አበቃለት።
حكومة جنوب السودان بلغت الحكومة المصرية إن والله القاعدة العسكرية اللي موجودة بتاعتكم شيلوها. ስለዚህ ደቡብ ሱዳን መጣች ግብጽዬ የጦር ቤዝሽን ይዘሽ ላሽበይ ባራድኛው ወይም ባንዳንድ ወጣት ቋንቋ ይሄንን ይዘሽልኝ ጥፊ ብለው አስወጡ እንትለናለች። التقارير قالت ان حكومة جنوب السودان طلبت من مصر ان هي تقفل القاعدة العسكرية اللي موجودة في منطقة جوت بولاية عالي النيل. جوت نو ምናምን የሚባል ቦታ አለኒ የሚባል ሰፈር በጣም ቅርብ ለኢትዮጵያ ድንበር ቅርብ የሆነ ቦታ የነበረን ጦር እንዲዘጋና እንዲወጣ ትእዛዝ ሰጥቷል። وكمان توقف اي انشطة عسكرية مرتبطة بيها وبشكل عاجل. ሌላው በጣም ያናደዳት ደቡብ ሱዳን ይህንን ትእዛዝ ሲያዘን አብሮም ምንም አይነት የወታደራዊ እንቅስቃሴ ከሱዳን ጋርም ከምን ጋር በተያያዘ እንድታደርጊ ከኔ ምድርና አየር ላይ አልፈቅድልሽም ብላ ያውም አጂል የሚል ጨምራበታለች ይላል። ምን ማለት ነው? በፍጥነት እንዲወጣ ፈልጋለሁ ብላለች። ምናልባት ኢትዮጵያ ጥሩ ዲፕሎማሲ ሰርተው ነው ለዚህ ደረጃ ያበቁት እሱ አንድ ጥያቄ ነው ሊሆን ይችላል። በጣም ጥሩ ነው። ምክንያቱም የደቡብ ሱዳንና የኢትዮጵያ ግንኙነት የታየባቸው በጣም ትላልቅ ቦታዎች አሉ። ከዛ ውስጥ አንዱ የኤንቲቢውን ስምምነት እንዲቀላቀሉ ማድረግ። ስለዚህ 6-5 በመሆን የኢትዮጵያ አቋም ኢትዮጵያ የፈጠረችው ኢትዮጵያ ያሰበችው አፍሪካን ይዞ የቅኝ ግዛት ውሎች ላይ ድል ማድረግን የተሰራበት የሆነ ትልቅ የዲፕሎማሲ ብቃትና ስኬት አለ። እሱን ምንም ማናናቅ ማንችለው ትልቅ የሆነ ስራ ነው። ምንም እንኳን በኤንቲቢው ስምምነት ላይ የራሳችን እይታዎች ቢኖሩ እኔ ለምሳሌ ካለኝ እይታ የኤንቲቢው ስምምነት እንዲሁ ለጊዜው ከደካማነታችን የተነሳ መደገፊያ ስለምንፈልግ እንጂ እኛ እነሱ አያስፈልጉንም ባይ ነኝ። ምክንያቱም ግብጽን ብቻችንን ምክንያቱም ውሃ ምንሰጣት ብቻችንን ነው። እሷ ወደኛ ውሃ የምትሳተፍበት ምንም ጠብታ የለም። ሱዳንም ሌላው የኤንቲቢ አባላትም በሙሉ ከኛ ጋር ምንም የሚያገናኛቸው ነገር የለም። በድንበር አንገናኝ፣ በውሃ አንገናኝ። በድንበር ምንዋሰናቸውም ደግሞ ከኛ ውሃ ይወስዳሉ እንጂ እኛ ውሃ ከነሱ አንቀበልም። ስለዚህ የኛ ሁኔታ እንደ ቱርክ ነው። ስለዚህ አላህ ብሎ ነገ ጠንካራ የሆነ መንግስት፣ ጠንካራ የሆነ ሀገር፣ ጠንካራ የሆነ ማህበረሰብ ሲገነባ የሆነ ጊዜ በመንሰጣችሁ ውሃ ሊትር ልክ ጥቅም ካላገኘን ብለን የምንጠይቅበትና እንኳን ማክበር አይደለም ከማክበርም በላይ የሚሄዱበትን ርቀት የምናመጣበትን ቀን ነው ምናፍቀው። ያን እንደዛ ነው መሆን ያለብን እንጂ ገና ለገና ግብጽን ፈርተን ኤንቲቢ ድረሱልኝ፣ በኤንቲቢ በኩል ተሰባሰቡልኝ፣ ታንዛኒያ፣ ቡሩንዲ፣ ሩዋንዳ ምናምን ሁላችሁም አግዙኝ ብለን እንዲያግዙን በራሳችን ውሃ ላይ እነሱ እንዲያግዙን የሄድንበት ርቀት ከአለን በጣም ያልሰራናቸው የቤት ስራ የተነሳ እንደሆነ ነው ማምነው። يعني مش بس بيبلغوهم ومعاكم 6 شهور ولا سنة، لا بسرعة. ሌላው ቀርቶ ትላለች ምን አለበት አመት አላችሁ 6 ወር አላችሁ በዚህ ጊዜ ውስጥ ልቀቁብን ባል ነው فورا አሁኑኑ ውጡ ነው የተባልነው بشكل عاجل. فالحقيقة الخطوة دي بفتنة لك وطا نيتبالنا يعني لو تم تنفيذها دي هتبقى واحدة من أهم نقاط الارتكاز الاستراتيجي المصري في منطقة حوض النيل تم إنهاء. ይሄ ማለት ትላለች በውሃ የምንዋሰናቸው ሀገራት ላይ በጣም ቅርብ ለኢትዮጵያ ድንበር የሆነ ቦታ ላይ የነበረንን ስትራቴጂክ አካሄድ እና የስትራቴጂ አካል የነበረውን የወታደራዊ አካባቢ ላይ ማጨናነቅ የበጠጋት ኢትዮጵያን ምናምን እሱ አመለጠን። ይሄ እድል ተነሳን፣ ይሄን እድል ተወሰደብን።
የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። ጂ+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ነው። ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ። وجودها بدأت في أواخر 2020 የግብጽ እዚህ ላይ ደግሞ አንዱ ጉዳቱ ይሄ ነው። የኢትዮጵያ ድንበር ላይ የግብጽ ወታደር የነበረው ከ2020 ጊዜ ጀምሮ ነበር ትላለች። እኛ በጣም እስካሁን ድረስ ክሌም አለማረጋችን እንደዚህ በፊት ለፊት የጸጥታው ምክር ቤት ጋር ካለን የፈለገ የሁለት ሀገሮች ግን ቢያንስ ማስመዝገብ አለብን ብዬ አምናለሁ። አርጋውት ከሆነ ኢትዮጵያ አላቅም አንዳንድ ዜናዎች ሊያልፉ ስለሚችሉ ማለት ነው። ግን መሆን አለበት ብዬ ማምነው እንደዚህ አይነት ሁለት ሀገራት በውሃ በመሳሰሉት መገፋፋት ያለባቸው ሀገሮች እንደዚህ አይነት ድንበራቸውን ተጠግተው ያለበቂ ምክንያት የጦር ቤዝስ ሲሰሩ ዝም ሊባሉ አይገባም። ሊወገዙ እና ዓለም በሙሉ ሊያቀውና አንዲት እንቅስቃሴ ተደርጎ እዛ አካባቢ ለሚፈጠረው ነገር በሙሉ ተጠያቂነት እንዳለባቸው ማሳወቅ ግዴታ ነው። كانت من ضمن ترتيبات أمنية وتعزيز المراقبة والتنسيق بالمنطقة. ስለዚህ ያለች እኛ መለጠና አሁን ከዚች ሀገር ጋራ ተቀናጅተን አካባቢው ላይ ያለንን እይታ በደንብ ማድረግ ሙራቀባ ስትል ማለት ነው መሰለል ማለት በሌላ አንተ እዛ አካባቢ ምን ይካሄዳል ተህዲድ ማስጋት አለሁልሽ ዋ ብሎ እዛ አካባቢ አንድ ኃይልን ማስቀመጥ ይሄንን ነው ያመለጠን። حسب بعض المصادر الأمنية في جوبا أن القرار ده جه نتيجة مخاوف متزايدة أن تتحول أراضي جنوب السودان لساحة صراع إقليمي. በደቡብ ሱዳን ያለ የደህንነት አካል ሚስተር እንዳሾለከው ከሰማነው የአካባቢው ላይ ድንበሩ አካባቢ ውጥረት እንዲፈጠር አልፈልግም የሚል ምክንያት እንደተሰጠ ይሄ ማለት ነው ግብጽ በተለይ ከኢትዮጵያ እና ሱዳን ግንኙነት ጋር በተያያዘ የሱዳን አቋም ከግብጽ ጋር ማን ለምን ይቀርባል የሚለው ነገር በደንብ ይታወቃል። ግብጽ የምታግዘው ለአልቡርሃን ወታደር ነው። በተቃራኒው ኢትዮጵያ ደግሞ ለሐሚቲ ታቀርባለች ታደላለች የሚል ወሬ እናፈሳል። ስለዚህ ይሄ የሚያሳየው ምናልባት ደቡብ ሱዳን እንደ አንድ ምክንያት አድርጋ የምታነሳው የናንተ መገፋፋት አድጎ ነገ በኔ ሜዳ ላይ የውጥረት ሂደት ወይም የግጭት ሂደት ፈጥራችሁ አገሬን እንድትበጠብጡ አልፈልግም በሚል ምክንያት ነው ያደረገችው ማለት على اعتبار ان ممكن تحصل هجمات عابره للحدود بين مصر واثيوبيا በተለይ ግብጽ ኢትዮጵያ ማከል ድንበር ተሻግሮ ከግብጽ ቢወረወር ወይ ከኢትዮጵያ ለግብጽ ላይ ቢወረወር ነገር ለኔም ይተርፋል የሚል እንትን ምንድነው ስሙ ማመካኛ ወይ ምክንያት ነው ያመጡት ማለት تتحول أرض جنوب السودان لساحة صراع إقليمي خصوصا طبعا التوتر اللي موجود دلوقتي والتوتر اللي كمان موجود بالحرب اللي موجودة في السودان وفي تبادل بقى للاتهامات بين كل الأطراف በተለይ ደግሞ ሱዳን ውስጥ ያለው የእርስ በርስ ጦርነት አንዱ ደጋፊ የሆነ በመሐከል ውጥረቱ ያየለ ምንም የማይቆም የሆነ ጦርነት ስላለ እሱንም ተከትሎ ሊሆን ይችላል أطراف إقليمية إن هي بتسهل عمليات عسكرية عن طريق الحدود وغيره من الاتهامات الدائرة. ሌላው እንደዚሁ ሱዳን ውስጥ በሚደረገው ጦርነት ኢትዮጵያ ለሌላ ማለትም ከአልቡርሃን በተቃራኒ ላለ ወታደሮች የመሳሪያ መቀባበያ መንገድ ሆናለች ወይም ለሌላ ሀገር ደጋፊ ሆና ቆማለች የሚል ከኢማራት ጋር ምናምን ያማት ግብጽ ደግሞ በዛ በኩል ማለት ሁለቱም ለነሱ የፖለቲካ እይታ ቅርብ ነው ወይም ደግሞ ነገ እሱን ይዘን አንድ
ለኛ ወዳጅ የሆነች ኃይል የሆነ ኃይል መፍጠር አለብን የሚል እንቅስቃሴ ስላለ በዚህ መሃል እኔ ጣልቃ መግባት አልፈልግም ከሚል ምክንያት ነው። تقرير كمان أشار إلى أن القلق زاد بعد معلومات استخباراتية اتكلمت عن استخدام مسيرات خلال معارك قرب الحدود. ሌላው ደግሞ እንደዚሁ በቅርብ በድንበር አካባቢ ላይ ግብጾች የተለያዩ ድሮኖችን ተጠቅመዋል። ይሄ ማለት እኛን ከዚህ በፊት ምላችሁ ነው ረመትኒ ቢዳኢሃ ثم انسلت ይላሉ አረቦች። ምን ማለት ነው? የራሷን በሽታ ወደኔ ወርውራ ለራሷ ሹልክ አለች የሚላል። ራሷ ከደቡብ ሱዳንም ይሁን ከዛኛው ለሷ ደቡብ ሆኖ ለሱዳን ደግሞ ሰሜናዊው ክልል ላይ ወይም ምስራቁ አካባቢ ላይ ባላት የድንበር መዋሰን ልክ በመታደርጋቸው አንዱን ደግፎ ሌላው ላይ የምታደርገውን ጥቃቶች ለኛ ሁሉ ጊዜ ተለጥፈዋለች። ግን እሷ አንዱ አካል ናት፣ ራሷ ታደርገዋለች። ስለዚህ ደቡብ ሱዳን አንዱ የደህንነት ሚስጥር ከወጣው ውስጥ አንዱ የደቡብ ሱዳንን መሬት እና ሰማይ ለድሮኖች ጥቃት እየተጠቀመችው እንደሆነ ተደርሶባት ነው። وده يمكن يكون عمل شوية مخاوف ان القاعدة نفسها تبقى هدف لأي تصعيد محتمل. ስለዚህ ደቡብ ሱዳኖች እናንተ ከዚህ ከራሳችሁ ባለት ከኔ ምድር ላይ በራሳችሁ ቤዝ ላይ ቢሆን በመታንስነሱት የተለያዩ የጀትም ይሁን የምንድነው የድሮን የምናምን እንቅስቃሴ የመልስ ምት ከመጣ እኔ ምድር ላይ ነው የሚመጣው። የመልስ ምቱ ከኢትዮጵያ የሚመጣ ከሀሚቲ የሚመጣ ከማንም ግን ታርጌት ሆኖ እኔ ነኝ እንደ ሀገር። ስለዚህ በሚለው ሰበብ አስወጣቸዋል። المهم اللي احنا لازم نشير ليه ان القاعدة دي موجودة في منطقة حساسة جدا، موجودة قرب حدود مشتركة بين السودان وأثيوبيا وجنوب السودان እኛ የነበርንበት ደግሞ ቦታ በጣም ምርጥ ቦታ ነው ትላለች። ለምን? ለሱዳንም ለኢትዮጵያም ለደቡብ ሱዳንም አዋሳኝ የነበረ ቦታ ነው። እኔ የሚገርመኝ ሌላው አንድ ግብጻዊት ሴት ያው ምንም እንኳን ያው የሚዲያ አካል ምናም ብትሆንም እና ምናልባትም ሚዲያውን የሚቀርጸው ያው የበላይ አካል ቦርድና ቢኖረው ግን እንደ አንድ ደግሞ ግብጻዊት ከስሜቷ ከአነጋገሯ ከኮሚትመንቷ ምን ረዳው ነገር ምንድነው? ግብጾች ስሪታቸው በኢትዮጵያ ላይ ጥርስ ነክሶ ኢትዮጵያን ሁሌ ጠላት አድርጎ ምናምን የሚነሳ ማህበረሰብ በውስጣቸው እንዲፈለፈል የተሰራ ነገር አለ። ከተለያየ አንግል በፊት ብላችሁ ከሚጠብጡት ጀምሮ ከናይል በመጣ ውሃ የተሰራ ወተት ነው የምትጠጣው ያሉ ከሚዘፍኑለት የሽሩሩ ዘፈን ጀምሮ ከዛም በትምህርት ቤት በካሪኩለም በሀገር መዝሙር ወይም ብሔራዊ መዝሙራቸው ላይ የናይል ጉዳይ ገብቶ እንደዚሁ በአንቀጽ 44 የህገ መንግስታቸው ላይ እንደዛው በአባይ ጉዳይ ላይ ያላቸው አቋም ተጠቅሶ በአጠቃላይ ስለ ናይል ደግሞ እንደገና እየጠጡት ስላደጉ 3% ነው እንዳለ የሚኖሩበት ውሃው ላይ ማለት ነው ተጠምጥመው ማለት ነው። ሌላውን 97%ን የግብጽ ዴዘርት አይኖሩበትም፣ ሰዎች የለበትም፣ ሰው ማንም ሰው አይኖርበት ምን አይኖርበት። ስለዚህ ይሄ የሚያሳየን ምንድነው? እነሱ በዚህ ልክ በደንብ ተሰርተዋል። ያ ነው እኛ የሚያስፈልገው። የማያቋርጥ ገቢና ዘላቂ የሆነ ትርፍ ከፈለጉ በንግድ እንቅስቃሴ ወደር ያልተገኘለት መክሰር በማይታሰብበት መርካቶ ተክለ ሃይማኖት የንግድ ሱቅ ላይ ኢንቨስት ያድርጉ። G+4 የሆነ በአንድ ዓመት የምትረከቡት በቂ የመኪና ማቆሚያ ያለው ለጋራ መገልገያ ምንም አይነት ተጨማሪ ብር ሳይከፍሉ በኔት ኤሪያ ብቻ በ11 በ16 በ22 እና በ32 ካሬ የንግድ ሱቆችን በሽያጭ ላይ ከ600 ሺህ ብር ቅድመ ክፍያ ወይንም ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እኛ ጋር ያገኛል። ቀድመው ከመጡ የ20% ቅናሻችንን ይጠቀማሉ። በተጨማሪም የመኖሪያ አፓርታማ ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ እኛ ጋር ያገኛል። ለበለጠ መረጃ በ0942 068086 ፈጥነው ይደውሉ።